አንቺንም እንደ ልጆቹ አይምሮሽን እየበረዘችው ነው። አንቺ ልጅ ጤነኛ አይደለሽም እንዴ? ችግሮችሽን በሙሉ እዚህ ችንቡጥ ልጅ ላይ የምትዘፈዝፊው። እማዬ ሰምኛልሽ ሜላት፣ እልቅ አይኖችሽን ከዚች ልጅ ንቀይና ለችግሮችሽ መፍትሄ ፈልጊ። አንቺ ገና መቼ አወቅሻት? እኔ እኮ የምርመራ ውጤቱን ይጣ ብዬ ነው ዝም ያልኩት። እሷ ግን ቤተሰቤን በሙሉ እያመሰችው ነው። እኔ ምን እንዳለብኝ ነገ ጧት መንግዬ ነው ከዚህ ቤት ማስወጣት። ምንም ነገር ሲገጥምሽ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ገረድ የምትሆን ልጅ አይደለችም እሷ። እማዬ ለእሷ ወግንሽ እኔን እየተናገርሽ ነው። የራስሽ ጉዳይ ነው። ከዚህ በኋላ ግን ሀና የምትባለውን አንድ ቃል እንዳትናገራት። መናገሬ ነው የገረምሽ? ገና ከቤቴ ነቅዬ ነው የምጥላት። እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ። እንዴ ማይ፣ እንዴት ነው እንደዚህ? ለሰው ክብር ይኖርሽ። ባለጌ አሳደጋት ተብለሽ እኔንም አታሰድኝ። ማለት ነው ደግሞ በቃ ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? ቪዲዮን ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። ወይዘሮ ሜላት በእውነቱ እብደቷ እንደቀጠለ ነው። የምታደርገውን የምትይዘውን ሁሉ ጠፍቶባታል። እውነት ለመናገር ያው የሕክምናው ብር ይሄን ያህል በመሆኑ አብዳለች። በእርግጥ ያው የሚያሳብድ ነው፣ ግን ሀና ምን ታደርግ ማለት አንዳንዴ ሳንቸኩል ከመፍረዳችን በፊት ባንቸኩል ብናረጋግጥ ጥሩ ነው። በእርግጥ አሁን ለእሷ ምክንያት ነው እየፈለገች ያለችው፣ ለሀና ምክንያት ነው እየፈለገች ያለችው፣ ሰበብ ነው እየፈለገች ያለችው እና ለእሱ ትንሽ በጣም ተናዳለች ማለት ነው። እናቷም እጅግ በጣም ሰደበቻት። ምንድን ነው ያለቻት? እባክሽ ዝች ልጅ ላይ እንደዚህ አትሆኝባት፣ ሀና እንደዚህ የምታረግ ልጅ አይደለችም። ይልቁንስ ዓይንሽን ግለጭ ሜላት፣ ዓይንሽን ግለጪ። ምንድን ነው እንደዚህ መሆን ትላታለች። እንደዚህ መሆን ምንድን ነው ትላታለች። እሷም እንዴ ማየ ምን ማለት ነው? ለሀና ወግነሽ እኔን እንደዚህ እየተቆጣሽኝ ባልሆነ ስትላት፣ አዎ ምንድን ነው እንደዚህ መሆን? ምክንያቱም ይቺ ልጅ እኮ ቀን ጥሏት ነው እንጂ የአንቺ ገረድ መሆን የሚገባት ልጅ አልነበረችም። ስለዚህ ለምትናገሪው ነገር ተጠንቀቂ። እኔንም ባለጌ ወልዶ ባለጌ ያሳደጋት አታስቢ፣ ቤተሰብ አታሰድቢ። ምንድን ነው እንደዚህ ነው? ተረጋጊ ትላታለች። በኋላ አይ ሀና የስራሽን ይስጥሽ፣ ቆይ ብቻ ከዚህ ቤት ምንቅር አድርጌ ነው የማወጣሽ፣ ይሄ የዲኤንኤ ምርመራ ብቻ ይውጣልኝ ስትላት፣ ይቺ ልጅ ወደ የትም አትሄድም፣ ይቺ ልጅ ከሄደች ደግሞ እኔም ከዚህ ቤት እግሬ አይደርስም ማለቻት። የትም ንቅንቅ አትልም አለቻት። ከዛ እውነት በጣም ነው የተመቸችኝ የሜላት እናት። በጣም እርግጥ ያለች ማለት የምታስተውል ሴትዮ ናት፣ የምታስተውል እናት ናች ሜላት። ግን ይሄንን በፍጹም ልታስተውል አልቻለችም። ቅንጭፍ ነው አስተሳሰቧ። በእውነት በጣም ነው የምታናድደው ማለት ነው። ሜላትን በጣም እናቷን በጣም ተናዳባታለች። ምንድን ነው እንደዚህ መሆን? ለምንድን ነው እንደዚህ የምትሆነው? ይቺ ልጅ ቀን ነው የጣላት እንጂ ይሄንች ገረድ የምትሆን ልጅ አልነበረችም ምናምን ስትላት በጣም ነው የተናደደችው። እና ትታት ስትሄድ እንዴም ማየኔ ተኝሽ ወዴት ልትሄድ? በቃ ያቺ ማን ነው እርግብ ነው ማን የሚሏት ልጅ አቅፈሽ መተኛት ትችያለሽ፣ እኔ ሰላምዬ ጋር ተኛለሁ ምናምን ብላ ተናዳ ትታት ትወጣለች። እዚህ ጋር ደግሞ እውነት ሀኒቻ በጣም ነው የምታሳዝነው። በጣም ነው ያሳዘነችኝ እውነት ማለት አባቷን ለማሳከም ነው ይሄን ሁሉ ፈተና እያየች ያለችው። እና አሲር አሁንስ ፈጣሪም ተወኝ መሰለኝ፣ በጣም ነው ተስፋ እየቆረጥኩ ያለሁት፣ ነገሮቹ ላይ እየተደራረቡብኝ ነው ምናምን ስትለው፣ በፍጹም ሀንዬ አንቺ እንደዚህ አይነት ሰው አይደለሽም፣ ተስፋ ልትቆርጭ አትችይም። እና ደግሞ አንዳንዴ ሊነጋ ሲል ይጨልማል ምናምን ብሎ ብቻ ብዙ ነገር ብሎ አጽናናት፣ አበረታታት። እሷም እሺ ልክ ነህ፣ ከዚህ በኋላ እንደው እጅ አልሰጥም ብላ ጠንካራ ለመሆኑ ሞከረች። አንዳንዴ የሚመክራችሁ ሰው ጠንካራ ያደርጋችኋልና ተስፋ አልቆርጥም፣ ነገሮቹ እጋፈጣለሁ እስከ መጨረሻው ብላ ወደ ራሷ ተመልሳለች። ነገር ግን ወይዘሮ ሜላትም እዚህ ጋር ውጤቱ እንደምታዩት የሕክምናው ወጪ የወጣው በጣም አናዷታል። በቃ አብዳለች። ሀናም የምትጨብጠው ግራ ነው የገባት። ዶክተሩ ግን የስራን ይስጥህ በእውነቱ አንተ ነህ ለገንዘብ ብለህ እንደዚህ የአንዲትን ምስኪን ህይወት የመሰቃቀል ከማን ነበር ስሟ ባዩሽ ጋር ተመሳጥረህ
አንተ ነህ እንደዚህ አይነት ጣጣ ውስጥ የከተትካት። በጣም የምታሳዝነው እና የአምሳ ምናምን ብር መድኃኒት ለዛው 2 ቀን ብቻ ነው ወሰደው። እሱ ግን 15 ቀን እንደወሰደ አስመስሎ በዛ ላይ በ100 ምናምን ሺህ ብር ነው በ10 ምናምን ሺህ ብር እንደተገዛ እንደሚወጣ አድርጎ በስሟ ደረሰኙን አውጥቶባታል ማለት ነው። እሱ ነው ትልቁ ችግር የተፈጠረው። ወይዘሮ ሜላትም ይሄንን ማመን አቃታት። እንዴት ዘረፋ ነው ወይ ያያሽው? አንቺ ልጅ ልዘርፊኝ ነው ወይ የመጣሽው? ምናምን ብላ በጣም ጮኸችባት። ከዛ ደግሞ እርግብ እሱ ሳያንስ ደግሞ እርግብም እንደዛው ጮኸችባት። በጣም ነው የጮኸችባት። ምክንያቱም በቃ እንኳን አይደል እሷ እኮ ይሄንን ነው የምትፈልገው። አንቺ ሌባ ቀጣፊ ሽጠሽው ነዋ ሽጠሽው መድኃኒቱን እያወጣሽ ሽጠሽው ነው ምናምን ለማን የሸጥሽው ምናምን ብቻ ብዙ ነገር አለቻት። እውነት ሜላትም በጣም ብዙ ነገር ተናገረቻት። ሀና የምትይዘው የምትጨብጠው ነው የጠፋባት። እውነት በጣም ነው ያሳዘነችኝ፣ እውነት ለመናገር ማለት ነው። እዚህ ጋር ደግሞ አያትየዋ ተነሱ፣ ምንድን ነው እስከዚህ ሰዓት ሴት ልጅ መጋደፍ ምናምን እያለች እየተቆጣጫቸው ነበረ። ደስ የምትል ሴትዮ ናት መናገር። የሜላት እናት ለሀቅ ነው የምትናገረው። እቺ ልጅ እንዳልሆነች ራሱ በደንብ ነው የተረዳችው። ልጅ አይደለችም እቺ ልጅ ሀና ናት ብላ በጣም ውስጧን እንትን ብለዋለች። በቃ ውስጧ ሀና እንደሆነች ነው የተሰማት። እና አባትየውም እንደዛው። ሜላት ግን አይኗን መግለጥ አቅቷታል። ሜላት አይኗን መግለጥ አቅቷታል። እኔ ነገ ልጅሽ ስትሆን ምን እንደምትል አናውቅም ማለት ነው። እንግዲህ የነገውን የምናይ ይሆናል። ዲኤንኤን ምርመራው በእርግጥ በቃ በዚህ ከቀጥላ ዲኤንኤን ቀይሮታል ይሄ ዶክተር ማለት ነው። መቼም የማይስተካከል ሰውዬ ነው። መቼም እንትን ማለት የልጅቷን ህይወት ለመመሰቃቀል ቆርጦ የተነሳ ሰውዬ ነው። እውነት በመናገር በጣም አሳፋሪ የሆነ ሰው ነው በእውነቱ ማለት ነው። እና እስኪ የምናይ ይሆናል። ዲኤንኤን መጥቶ የእርግብ ከዚህ ቤት መንቅር ብላ ስትወጣ እመቤቲቱ እያለች ሁሉ በጣም እያሰቃየቻት ትገኛለች ሀናን በገንዛ በእናቷ ቤት። እሷ ልጅ መስላ ግን እያሰቃየቻት ነው ያለችው። እመቤቲቱ ከአንቺ ሌላ እዚህ ቤት እመቤት አለ እንዴ ምናምን እያለች በጣም የምተናገራቸው ቃላቶች እያመማት ነው ያሉ እና በእውነት ይሄን ያክል በዚህ ልክ ጨካኝ መሆን አረመኔ መሆን ትንሽ ከባድ ነው። እዚህ ጋር ነው እንግዲህ እየተናገረቻት ያለችው ወይዘሮ ሜላት ማለት ነው። እና ላይክ እና ሼር ሰብስክራይብ እያደረጋችሁ እስኪ ይህንን ውጤት እንጠብቃለን። ቤተሰብ ላይክ አድርጉ፣ ቤተሰብ ሁኑ። አመሰግናለን።